ወይኔ ፍቅር በስመ አብ ወልድ መንፈስ ቅዱስ ይሄማ በህልሜ ነው። ትናንት ከሀይሚ ጋር እንዲህ ስታይ እንደነበር አይቻለሁ። መቼም ይቀራልልኝ። አንቺ ከማን አባሽ ጋር ነው እንደዚህ የምታወሪው? አቤል ይባላል። ፍቅረኛ ነው። በጣም ጥሩ ልጅ ነው። ፍቅረኛ? የምን አባሽ ፍቅረኛ ነው? ገና ከመሬት ከፍ ሳቲ። ወይኔ ጉድ ይፈላ። ምንድነው? ነው ወደዚህ ውጪ። ምንድነው? ልጅቷን ልገላት ነው እንዴ? ዛሬማ እገልሻለሁ። ነው ወደዚህ። ቴዲ ቆይ ምን አድርገው ነው? ኧረ እሱ ያለችውን እንኳን ለመናገር ለማሰብ ይከብደኛል። ድሮም የሚዋደዱ ሰዎች ማለት የቤተሰብ ጣልቃ ገብነት ያለን ያንተ ግን ባሰ። ምን? አንቺ ገና ትንሽ ልጅ አይደለሽ እንዴ? እኮ አንቺማ በእጄ ነው የምትጠፊው። አረ ተረጋጉን። ይስቀልድ ነው። ቀልድ? እኔ እንኳን ማላውቀውን አማርኛ ማን ሲል ሰምተሽ ነው? እስቲ አንተ ቆይ ተረጋጋ። ቆይ ማን ሲል ሰምተሽ ነው አንቺ? በመጀመሪያ ማታ ድራማ ላይ ያዩትን እየተለማመድኩ ነበር። ከዛ እሱ ሲናደር ሳይው ደስ አለኝና ቀጠልኩበት። ወይ የዘንድሮ ልጅ አንቺ በዚህ ሰዓት ትምህርትሽ ላይ ነው ማተኮር ያለብሽ። እንደዚህ ነገር ለምን ታያለሽ? ኦፍ ተመስገን። እኔ እኮ መጀመሪያ አስተውራ ሰማት የቆምኩበት መሬት ነበር የካደኝ። በሉ እናንተ ማተኞች ወደ ቤታችሁ ግቡ። ስማኝ ግን ወንድሜ። እሺ ደግሞ ምን ፈለግሽ? ሪኮ እኮ በጣም ጥሩ ልጅ ናት። ለምን አትብሳት? ቆይ አንቺ የት ነው የምትይው? ነይ ዛሬማ እገልሻለሁ። አታመልጪኝ። እኛ ጋር እኮ ዝናብ እየዘነበ ነው። ሲገርም እዚህ እኮ ፀሐይ ነው። አሁን ምን እንዳማረኝ ታውቂያለሽ? ምን አማረ? አንቺን አቅፎ መተኛት። ናሽ ቀፈኝ። አንቺ ደግሞ ከምሪን እኮ ነው። ምን ነው ደበረሽ እንዴ? አንተ ደግሞ አይ ዝም እስቲ እኮ ግራ ተጋብቼ ነው። የማይባል ነገር ካልኩ ይቅርታ። አረ ምንም ይቅርታ ያስፈልገው። ግን ስለኔ ያልነገርኩህ አንድ ነገር ንገሪኝ። እሺ አይ ይቅር በቃ ሌላ ቀን ይሻላል። እማትነግሪኝ ከሆነ ማን ጀምር ያለሽ? አሁኑኑ ንገሪኝ። አሁን የሚነገር ነገር እኮ ስላልሆነ ነው። እሺ በቃ ቻው፣ ስራ ልገባ ነው። ሰው አሻነፎቱ ሰሞኑን ግን ምን ሆነሃል? ምን ሆንኩኝ? አይ የሆነ ነገርማ ሆነሃል። እንደዚህ እኮ አልነበር የምታወራኝ። አንቺ ከኔ የምትደብቂው ነገር እንዳለ እያሰቡ ማውራቱ ደስ አይልም። ካንተ የምደብቀው ነገር ኖሮኝ እኮ አይደለም። የምትደብቂው ነገር ከሌለ ለምን አትነግሪኝም? ጊዜው ገና ነው። በቃ እሺ እነግርሃለሁ። እሺ ንገሪኝ፣ እየጠበኩሽ ነው። ድንግል ነኝ። ምን ነው ድንግል ነኝ ያልሽው? አዎ ምን ነው? አንቺማ ድንግል አትሆኚ። አንቺ ነው የመሰልሽ ቆንጆማ በዚህ ድምሽ ድንግል ልትሆኛቺ። ይልቀሉን ተይና ባለፈው ልትነግሪኝ የነበረውን ነገር ንገሪኝ። ነገርኩ እንግዲህ ማመን ያለ ማመን ያንተ ፋንታ ነው። እንኳን ኮንዶጅ ጋር ልተኛ ይቅርና በቅጡ እንኳን ስሙኝ እፈራለሁ። ንጹህ ፍቅር መግፋቴ በስተት ተቻኩዬ ካለ ስም መስጠቴ እግዚአብሔር ያቃጥል ትሙት። ጨርቋን ጥላት ሂድ ብለህ ነው አይደል እንደዚህ የምታቃጥለኝ? ቆይ አሁን ምን ሆንኩኝ ብለሽ ነው እንደዚህ 3 ሰማን ድረስ አፍሽን የምከፍቺው? ዘመድ ወዳጆች ሚስት አምጥተው ይዳሩልሽ። አንድ ቤት ተሰብስባችሁ ተቃጠሉ። ሴትዮ አብደሽም ከሆነ ጸበል ወይም በከተማው አንቺን የሚያከማክም አይጠፋም። ምን ነው ላፍሽ ለከት ብታበጅለት? ምን ልትሆን ነው? አረ ግድ የላችሁም ተምሮ እንዳልተማራችሁ። ወደ ቤታችን ምንገባ አይሻልም? መጣሁ መቼም ደረቴ ላይ ካልተለጠፍክ እንቅልፍ ምን ባንቺ ደረት ሆነ ደግሞ የኔ እንቅልፍ የሚመጣው? እና በማን ነው? ብለህ ደግሞ ጭራሽ ሰፈር ውስጥ ታዋርደኝ ጀመር። ምን ነው ብቻችንን ስንሆን ሞትኩልሽ አበድኩልሽ የሚለው አፉን ምን ነው? ምን አረ ግድ የላችሁም። ቆይ ምን ነካችሁ እንዴ? ለምንድን ነው እንደዚህ የምትሆኑት? አንተ ልገለግላለሁ ብዬ ስመጣ ዝበይ የራስሽን ገበና ሳሸክፊ የሰው ገበና ልሸፍኝ። የማን አፈጮልኝ ነሽ? ነገሩ አንተ የምታደርግ ስንቱን ጎረምሳ በጨለማ እንዳላሮራጥኩ ዛሬ አንተ እጅ ላይ ወድቄ ለምላስህ ራሱ ቀለልኩ አይደል? አረ በእናትህ ልቀቀኝ። ቆይ ረጋ ብል እንጂ እየሰማት አይደለ እንዴ የምትለኝ? ብዙ ይባላል። እየሰማነውና ታግሰን እየኖርን እኮ ነው ያለነው። ሀይዴ አቤት አቤት የኛ ታጋሽ ታግሰ ሙታል። አሁን ታግሰ በሰላም ወደ ቤት ገብተተኛ እሷም ትግባ። ምን ይሄማ የሞት ፍርድ ነው። ከዚህ ረመት ጋር ነው አንድ ቤት ገብቼ ማድረው? እንደዛ አይደለም። ረጋ ብላችሁ ተነጋግራችሁ ችግራችሁን ለመፍታት መሞከር እንጂ ይሄማ መፍትሄ አይሆንም። የኔ ደም ትፈሳታለች እንጂ ዛሬ እዚህ ቤት ገብታ አታድርም። እኔም ከእንዳንተ አይነቱ ልፍስፍስ ጋር አብሬ አልተኛም። አያችሁ የምትለኝን? ምን አለ አንዴ ለቀኝ እጅ አይኗን ባጠፋው። ትናገር ተናግራ የት ልትደርስ? ይልቁንስ እንዳልሰማውንና አግባና ተኛ። ወይኔ አይሊ ለመጨቃጨቅ አሰፍስፈሽ ትጠብቅኛለሽ አይደል?
ካላጣሽው አካል በልቤ ላይ ቁጭ ብለሽ አቤት ትብስት የለችም። ምን ነው ቅድም እኔ ቤት አትገባም ከሷ ጋር አላድርም ስትል አለበት? ሴትዮ እኔ ንግግሬ ካንቺ ጋር አይደለም ከባለቤቴ ጋር ነው። ቤት ለሚያችሁ መልአክ እኮ ነው የምትመስሉት። ወይዬ ውዴ መጣው ካላንቺ እንቅልፍ እንደማይወስደኝ እያወቅሽ አንቺ ሪኮ ወይዬ መጣው አንቺ ቆንጆ every time you move I lose control ሰላም ፒስ ነው አንቺ ቆንጆ girl you do me something አንቺ ቆንጆ አንተ አታይም እንዴ አይኔ የት ነው ያለው? በጣም ይቅርታ አላየሁሽም ነበር። ትሽ ያንተ ይቅርታ የኔ ቆሻሻ ቦርሳ ያጸዳል። በድጋሚ በጣም ይቅርታ ላራክፍልሽ። የማንም እርዳታ አያስፈልገኝም። ካልሽማ ምን ይደረጋል? አንቺ ቆንጆ ቆይ አንቺ ምን ሆነሽ ነው? ቤቱ ጠፍቶብሽ ነው? ምን እባክሽ በእናትሽ አንዱ ደባራ ላይ ያልወጣብኝ መሰለሽ? እና እንዴት ሆንሽ? ደርሻለሁ ግን ቤቱን እርግጠኛ አይደለሁም። ካላጣሽው አካል በልቤ ላይ ቁጭ ብለሽ እንዴ አንቺ ሴትዮ ምን አርጊ ነው የምትይኝ? ይቅርታ ተባልሽ አይደል እንዴ? በጣም ይቅርታ ቤት ተሳስቼ ነው መሰለኝ። የትብሲት ቤት አይደል? አዎ የትብሲት ቤት ነው። እኔ ወንድሟ ነኝ። እሪኮ መጣሽ? ነይ ግቢ ስራ ይዤ ነው። የምር እኔ ደግሞ የትብሲት ጓደኛ ነኝ። ነው እንጂ በቃ ቅድም የጀመርሽውን ጩኸት ግቢና ትጨርሺዋለሽ። እናንተ ግቡ እንጂ በሩ ላይ ተኛችሁ እኮ። ኧረ ዛማን አርሱን ግን በጣም ጸበኛ ጓደኛ ነው ያለችሽ። አትለኝም ጭራሽ ጓደኛዬን አስተዋወቀኛ። ተንከሲስ። ኧረ ተንከሲስማ አትይም በጣም መልካም ሰው ነው። አሪ እናገ ዋጋ ደነግጥ ልቤ ለሌላ ልቡን አይሰጥ። ጣቶችሽ ያምራሉ። አመሰግናለሁ። መስቶኝ ተበጠሰብሽ። ምን እባክህ ታክሲ ትጋፋ አንዱ ጫሜን ረክቶብኝ። አንቺን የመሰለሽ ልጅ ታክሲ ትጋፋ? አጤ ደረስክ? ቆየኩ። አትጩህ እባክህ። ደርሻለሁ። መኪኔን እያጸዳሁ ነው። ትንሽ ጠብቀኝ። እሺ አፍጥነው ሁላችንም ደርሰናል። መጣሁ በቃ። መኪና አለህ እንዴ? ኧረ የለም። የታለች መኪና? ይኸው ማለት መኪናን እያጸዳሁ ነው ያልከው ለጫማክ ነው? አርፎ ከገማ ናምጣው ነው ስለው ሄዷል። ወደኩ ብላ በላ ማሬ ወላ አለቃ መኪናዋ ፋብላለች። የፓርኪንግ ክፍልና ቀስ ብላሽ ከደ። እሺ አመሰግናለሁ። መልሷን ያያት